አርዕስተ ዜና። በዘንድሮ በጀት ዓመት 9 ወራት በፌዴራል መንግስት ደረጃ 1.1 ትሪሊዮን ብር ገቢ እንደተሰበሰበ የገቢዎች ሚኒስቴር አስታውቋል። በበጀት ዓመቱ መጨረሻ ላይም 1.5 ትሪሊዮን ብር ለመሰብሰብ እየተሰራ መሆኑን ተነግሯል። ዝርዝሩን ይዘናል። ለምርጫ ጣቢያ አስፈጻሚዎች ከ1 ቢሊዮን ብር በላይ ክፍያ መፈጸሙን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ አስታውቀዋል። በተለያዩ ምክንያቶች የተነሳ 22 የምርጫ ጣቢያዎች መዘጋታቸውንም ቦርዱ አስታውቋል። ተጨማሪውን እንነግራቸዋለን። ናይጄሪያዊ ቢሊዮነር አሊኮ ዳንጎቴ ግዙፍ የነዳጅ ማጣሪያ በምስራቅ አፍሪካ ለመገንባት ለኬንያውና የኡጋንዳው ፕሬዝዳንት ጥያቄ ያቀረቡ። ቢሊዮነሩ ሁለቱ መሪዎች አስፈላጊውን ድጋፍ ካደረጉላቸው በቀን 650,000 በርሜል ነዳጅ የማጣራት አቅም ያለው ፋብሪካ ለመገንባት ቃል ገብተዋል። በሰፊው እንነግራቸዋለን። በሊባኖስ እና እስራኤል መካከል የተደረገው የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት መራዘሙን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቋል። ሁለቱ ሀገራት በዚህ ዓመት የሰላም ስምምነት ላይ ለመድረስ ትልቅ ዕድል እንዳላቸውም ተናግረዋል። ተጨማሪውን ይዘናል። በሰባተኛው ጠቅላላ ምርጫ የምርጫ ካርድ የተወሰደባቸው 46352 ቋሚ እንዲሁም 2477 ንዑስ ጣቢያዎች መቋቋማቸውን የገለጹት ዋና ሰብሳቢዋ ችግር ያጋጠማቸውን የምርጫ ጣቢያዎች አስመልክቶ በተደረጉ የቁጥጥር ስራዎች 22 የምርጫ ጣቢያዎች እንዲዘጉ መደረጉን ተናግረዋል። በአፈጻጸም ችግር፣ ስነ ስርዓትና ደንብን ባለማክበርና በሌሎች ተያያዥ ምክንያቶች የምርጫ ጣቢያዎቹ መዘጋታቸው የተነገረ ሲሆን በኦሮሚያ ክልል 12፣ በሶማሌ ክልል 6፣ በሲዳማ ክልል 2፣ በአማራ ክልል 1 እንዲሁም በሐረሪ 1 የምርጫ ጣቢያዎች የተዘጉ መሆናቸው ተገልጿል። ለምርጫ ጣቢያ አስፈጻሚዎች ከ1 ቢሊዮን ብር በላይ ክፍያ መፈጸሙን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ አስታውቋል። የምርጫ አስፈጻሚዎች ቀሪ ክፍያ እንደሚፈጸምም የቦርዱ መረጃ ያመላከተ ሲሆን ቦርዱ በቀጣይ ጊዜያት ለተለያዩ ወጪዎች የሚሆን ተጨማሪ በጀት እንደሚጠይቅ አስታውቋል። ቦርዱ ለዘንድሮ ሰባተኛው ጠቅላላ ምርጫ ተመድቦለት የነበረው በጀት 10.85 ቢሊዮን ብር እንደነበር ይታወሳል። በተያያዘም የኢትዮጵያ ምርጫ ቦርድ ከየካቲት 28 ጀምሮ እስከ ሚያዝያ 14 ድረስ ባካሄደው የመራጮች ምዝገባ ከ50 ሚሊዮን በላይ ዜጎች ለመራጭነት መመዝገባቸውን የቦርዱ ዋና ሰብሳቢ ገልጸዋል። 1.1 ትሪሊዮን ብር ገቢ መሰብሰቡን ገቢዎች ሚኒስቴር አስታውቋል። በዘንድሮ በጀት ዓመት 9 ወራት በፌዴራል መንግስት ደረጃ 1.1 ትሪሊዮን ብር ገቢ እንደተሰበሰበ የገቢዎች ሚኒስትር አይናለም ንጉሴ ተናግረዋል። በበጀት ዓመቱ መጨረሻ ላይም 1.5 ትሪሊዮን ብር ለመሰብሰብ እየተሰራ መሆኑን አመልክቷል። ሚኒስትሯ የ2018 በጀት ዓመት የ9 ወራት አፈጻጸም ግምገማን ተከትሎ በገቢ አሰባሰብ ዙሪያ በሰጡት ማብራሪያ ባለፉት ዓመታት በተሰሩ ስራዎች እንደ ሀገር የገቢ አቅም ተሻሽሏል ብለዋል። ከዚህ በፊት ለሀገር የሚገባው ገቢ ዝቅተኛ እንደነበረና ኢኮኖሚው የሚያመነጨውን ያህል ገቢ ተሰብስቦ ለዜጎች የልማት ፍላጎት ከመዋል አኳያ ሰፊ ጉድለት እንደነበረ ተናግረዋል። አክለውም በቀደሙት ጊዜያት እንደ ሀገር በጠቅላላ የሚሰበሰበው ገቢ ከ100 ቢሊዮኖች ያልተሻገረ እንደነበረ አስታውሰው አሁን ላይ ግን ከገቢ አንጻር መሻሻል መታየቱን አመልክቷል። ኢትዮጵያ ብዙ መልማት የሚገባቸው ፕሮጀክቶች ያሏት በመሆኑ ያንን ሊመጥን የሚችልና የበጀት ጉድለትን ለማጥበብ የሀገር ውስጥ የገቢ አቅምን ለማሻሻል እየተሰራ ነው ማለታቸውን ፋና ዘግቧል። የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሳያገኝ አክሲዮን እየሸጠ የሚገኝ ድርጅት መኖሩን አስታወቀ። ባለስልጣኑ በጉዳዩ ላይ ባወጣው የጥንቃቄ መልእክት ባይራ አክሲዮን ማህበር አርባ ምንጭ ውሃ የተሰኘ የውሃ ፋብሪካ አቋቁማለሁ በሚል በባለስልጣኑ ያልተመዘገበ አክሲዮኖችን ለሽያጭ በማቅረብ ላይ እንደሚገኝና ከባለስልጣኑ ማግኘት የሚገባውን የቅድመ ማስጠንቀቂያ ፍቃድ ሳያገኝ ማህበራዊ ሚዲያን ጨምሮ በተለያዩ መገናኛ ብዙሃን የአክሲዮን ሽያጭ ማስታወቂያዎችን በማሰራጨት ላይ ይገኛል ብሏል። በባለስልጣኑ ያልተመዘገቡ አክሲዮኖችን ለሽያጭ የማቅረብ ድርጊት በሕጉ መሰረት ሙሉ በሙሉ የተከለከለና በካፒታል ገበያ አዋጁ መሰረት በወንጀል የሚያስጠይቅ ተግባር ነው ያለው ባለስልጣኑ የባለስልጣኑን ይሁንታ ሳያገኙ የሰነደ መዋዕለ ንዋዮች ሽያጭ የተመለከቱ ማስታወቂያዎችን ማሰራጨትም የተከለከለና የሚያስቀጣ ተግባር ነው ብሏል። ህብረተሰቡ ያልተመዘገቡ አክሲዮኖችን ከመግዛት እንዲቆጠብና ለማንኛውም የሽያጭ ወኪልም ሆነ ለአክሲዮን ማህበሩ ክፍያ እንዳይፈጽም ባለስልጣኑ በጥብቅ አሳስቧል። የቲያንስ ኢትዮጵያ አመራሮች የ17 ዓመት ጽኑ እስራትና የ40 ሚሊዮን ብር ቅጣት ተወሰነባቸው። ለዓመታት ሲያካሂዱት በነበረው ህገወጥ የፒራሚድ ሽያጭ ጥፋተኛ ሆነው የተገኙት የቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበርና አመራሮቹ ላይ የ17 ዓመት ጽኑ እስራትና የ40 ሚሊዮን ብር ቅጣት ተወስኖባቸዋል።
ድርጅቱ የአልሚ ምግብ አስመጪነት ፈቃድን ሽፋን በማድረግ ከ2004 እስከ 2008 ዓ.ም ባሉት ጊዜያት ውስጥ ከ40 ሚሊዮን ብር በላይ ለግል ጥቅም በመዋልና የሸማቾችን መብት በመጣስ በአቃቢ ሕግ ክስ እንደቀረበበት መረጃው ያስረዳል። ተከሳሾቹ ግለሰቦችን በኮሚሽን ሽያጭ ወኪል ስም ምልመላ በማድረግ አዳዲስ ሰዎችን ወደ ሰንሰለቱ ሲያስገቡ የመኪና ሽልማት፣ የውጭ ሀገር ጉዞና ከፍተኛ የገንዘብ ጉርሻ እንደሚያገኙ በማታለል ሐሰተኛ ገለጻ ሲያደርጉ መቆየታቸውን የፌዴራል ፖሊስ መረጃ ያሳያል። ይህ ተግባር የንግድ ውድድርና ሸማቾች ጥበቃ አዋጅ እንዲሁም በወንጀል ሕግ የተከለከለ የፒራሚድ ሽያጭ ሆኖ በመገኘቱ ድርጅቱ በወንጀል የተገኘ ገንዘብን ሕጋዊ አስመስሎ በማቅረብ ወንጀል ጭምር የፍርድ ውሳኔ ተላልፎበታል። በዚህም መሰረት ፍርድ ቤቱ አንደኛ ተከሳሽ ቲያንስ ኢትዮጵያ 20 ሚሊዮን ብር እንዲቀጣ ሲወስን አመራሮቹ ሚስተር ዶዮንግ ጋንግ እና አቶ ቴዎድሮስ በቀለ እያንዳንዳቸው በ17 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ እንዲቀጡ ወስኗል። አሊኮ ዳንጎቴ በምስራቅ አፍሪካ ግዙፍ የነዳጅ ማጣሪያን ለመገንባት ጥያቄ አቀረቡ። ናይጄሪያዊ ቢሊዮነር አሊኮ ዳንጎቴ በሌጎስ እንዳላቸው አይነት ግዙፍ የነዳጅ ማጣሪያ በምስራቅ አፍሪካን ለመገንባት ለኬንያው ፕሬዝዳንት ዊሊያም ሩቶና ለኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጥያቄ አቅርበዋል። ዳንጎቴ ይህንን ጥያቄ ያቀረቡት በናይሮቢ በተካሄደ የኢንቨስትመንት ጉባኤ ላይ ነው። ቢሊዮነሩ ሁለቱ መሪዎች አስፈላጊውን ድጋፍ ካደረጉላቸው በቀን 650 ሺህ በርሜል ነዳጅ የማጣራት አቅም ያለው ፋብሪካ ለመገንባት ቃል ገብቷል። የአፍሪካ ፋይናንስ ኮርፖሬሽን ባወጣው አዲስ ሪፖርት መሰረት አፍሪካ የምትጠቀመውን ነዳጅ 70 በመቶውን ከውጭ የምታስገባ ሲሆን እስከ 2040 ድረስ የአህጉሪቱ የነዳጅ እጥረት በ86 ሚሊዮን ቶን ይጨምራል ተብሎም ይጠበቃል። ፕሬዝዳንት ዊሊያም ሩቶ በጉባኤው ላይ እንደተናገሩት በመካከለኛው ምስራቅ ያለው ጦርነት አፍሪካ በነዳጅ አቅርቦት ረገድ ምን ያህል ተጋላጭ መሆኗን አሳይቷል። አህጉሪቱ ጥሬ ዕቃዎችን ወደ ውጭ በመላክ የተመረቱ ምርቶችን መልሳ የመግዛት አባዜን ማቆም እንዳለባትም አሳስቧል። ሪፖርቱ አክሎም አፍሪካ 80 በመቶ የዓለም የማዳበሪያ ግብዓት ክምችት እያላት የምታመርተው ግን 20 በመቶ ብቻ መሆኑን በመጥቀስ አህጉሪቱ የራሷን ምርት ማሳደግ እንዳለባት አመልክቷል ሲል ቲአርቲ አፍሪካ ዘግቧል። የኢራኑ የበላይ መሪ ለዶናልድ ትራምፕ ምላሽ ሰጡ። የኢራኑ የበላይ መሪ ሞጅታባ ካሚኒ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን አመራሮች መካከል መከፋፈል አለ በሚል ለሰነዘሩት አስተያየት በኤክስ ገጻቸው ላይ ምላሽ ሰጥተዋል። ትራምፕ በኢራን ከፍተኛ አመራሮች መካከል መሪው ማን እንደሆነ ለማወቅ አስቸጋሪ ሆኗል በማለት በኢራን ባለስልጣናት መካከል ልዩነት እንዳለ ገልጸው ነበር። ሞጅታባ ካሚኒ በሰጡት ምላሽም በዜጎቻችን መካከል በተፈጠረው አስደናቂ አንድነት ጠላት ተሸንፏል ያሉ ሲሆን ጠላት ያሉት አካልም ወደፊትም ይበልጥ እንደሚሸነፍ ገልጿል። ይህ መግለጫ የወጣው እንደ ፕሬዝዳንት መሱድ ፔዜሽኪያን ያሉ ሌሎች የሀገሪቱ ከፍተኛ ባለስልጣናት የአመራሩን አንድነት ለማሳየት ተመሳሳይ መግለጫዎችን በሰጡበት ወቅት ነው። ሞጅታባ ካሚኒ አባታቸው አያቶላ አሊ ካሚኒ ባለፈው የካቲት ወር ላይ በአሜሪካና እስራኤል ጥቃት ከተገደሉ በኋላ ስልጣኑን ቢረከቡም እስካሁን በአካል በአደባባይ አልታዩም። መግለጫዎችን በጽሑፍ ብቻ የሚሰጡት አዲሱ መሪ አባታቸው በተገደሉበት ጥቃት ወቅት በጽኑ ሳይቆስሉ እንዳልቀረ የስለላ መረጃዎች ይጠቁማሉ ሲል ቲአርቲ ወርልድ ዘግቧል። የሊባኖስና የእስራኤል ተኩስ አቁም ስምምነት ለተጨማሪ 3 ሳምንታት ተራዘመ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ባዘጋጁት ከፍተኛ ስብሰባን ተከትሎ ሊባኖስና እስራኤል የተኩስ አቁም ስምምነታቸውን ለተጨማሪ 3 ሳምንት አራዝመዋል። ፕሬዝዳንት ትራምፕ የእስራኤሉን አምባሳደር የቺኤል ሌተርንና የሊባኖስን አምባሳደር ናዳ ሞአዋድን በኦቫል ኦፊስ አስተናግዷል። ትራምፕ በማህበራዊ ትስስር ገጻቸው ላይ ስብሰባው እጅግ በጥሩ ሁኔታ ተጠናቋል፣ አሜሪካ ሊባኖስ ራሷን ከሂዝቦላ እንድትከላከል ለመርዳት አብራት ትሰራለች ብለዋል። አክለውም ሁለቱ ሀገራት በዚህ ዓመት የሰላም ስምምነት ላይ ለመድረስ ትልቅ እድል እንዳላቸው ተናግረዋል። ወደ ስብሰባው የተኩስ አቁም ስምምነቱን የማራዘም ፍላጎት ይዘው የገቡት የሊባኖሱ አምባሳደር ፕሬዝዳንቱን አመስግኗል። በሌላ በኩል የእስራኤሉ አምባሳደር የውይይቱ ትኩረት እስራኤል ጦሯን እንድታስወጣ ከማድረግ ይልቅ ሂዝቦላህን ከስሩ በማጥፋት ላይ መሆን እንዳለበት አሳስበዋል። በስብሰባው ላይ ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ ሌሎች ከፍተኛ ባለስልጣናት ተገኝተዋል። ዶናልድ ትራምፕም ሊባኖስ ከእስራኤል ጋር የሚደረግን ግንኙነት ወንጀል የሚያደርገውን ሕግ እንድትሰርዝ የጠየቁ ሲሆን ይህንንም በፍጥነት እንደሚያስወግዱት ቃል መግባታቸውን ሮይተርስ ዘግቧል።